ዶክተር ጸጋ ከሰማሽ እንግዲህ በዚህ የይቅርታ ደብዳቤው አካባቢ ትንሽ ገለጻ ለማድረግ ከአቶ ሽሎሞ ጋር ውይይት አድርጌያለሁ። ያንቺ ሐሳብ በዚህ ጉዳይ ላይ እንዴት ነው? ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያው ያለሽበት የፓርቲ አባል የሊኩድ ፓርቲ አባል ነሽ። እንዴት ነው እንደታዩዋለሽ? በቅድሚያ ጤና ይስጥልኝ አቶ ተስፋዬ እንዲሁም አቶ ሽሎሞ አድማጮች ተመልካቾች። ዶክተር ጸጋ ጤና ይስጥልኝ። አቶ ሽሎሞ የተናገርከውንም አዳምጫለሁ። በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሳቸው የፍርድ ችሎት 6 ዓመት ብቻ ሳይሆን ከእንግዲህ በኋላ 10 ዓመትም ሊጨርስ ይችላል፣ አይታወቅም። ከተጀመረ ምርመራው ምኑም በአጠቃላይ 6 ዓመት ሆኗል። እንደሚታወቀው ሁሉ ዋናው ዓላማ የክሱ የችሎቱ አጀማመር ከመጀመሪያው ምርመራው ሁሉ ነገር የፖለቲካ ነው። ጠቅላይ ሚኒስትር ኔታንያሁን ከፖለቲካ ዓለም ለማውረድ ነው። ሌላ ምንም ዓላማ የለም። የፍርድ ቤት ችሎቱንም አይተናል። የመንግስት ጠቅላይ አቃቢ ሕጓንም ሁኔታዋንን እያየን ነው። በአጠቃላይ ያለው ሁኔታ ስንመለከት ጠቅላይ ሚኒስትር ቢንያሚን ኔታንያሁን በምርጫ ማሸነፍ ስለማይችሉ አዲስ ፋሽን ተይዟል። በአጋጣሚ በእስራኤል ብቻ አይደለም፣ በአሜሪካም አይተናል፣ በትራምፕም በአውሮፓም በአንዳንድ ሀገራት የምናየው አንድ ሰው በተደጋጋሚ ሲመረጥ በዲሞክራሲ ሀገር ዲሞክራሲውን ማክበር ቀርቶ በህግ በኩል በተለያዩ ወንጀል ጥርጣሬ ለማውረድ ነው። ለምሳሌ ያክል ፈረንሳይን ይወሰን እንደው በፈረንሳይ ሀገር አንድ መሪ በስልጣን ባለበት ዘመን በእንዲህ አይነት በማንኛውም ወንጀል ተጠርጥሮ በፖሊስ መመርመር ለፍርድ መቅረብ የለበትም የስልጣን ዘመኑን ከጨረሰ በኋላ ነው። በእስራኤል ሀገር በአሜሪካ ትራምፕን አይተናል። በአሁኑ ሰዓት ተይዞ ያለው አንድም ባለስልጣን በምርጫ ማሸነፍ ካልተቻለ ጠቅላይ ሚኒስትርም ሆነ ፕሬዝዳንትም ከስልጣን ለማውረድ ነውና የኔታንያሁ የፍርድ ችሎታ የለየለት የፖለቲካ ነው። ይህ ሁኔታ ደግሞ በህብረተሰባችን በእስራኤል ህዝብ በኩል መከፋፈልን አመጣዋል። ምሳሌ ብንመለከት በኮሮና ጊዜ ኮሮና ቫይረሱ ወይም ጀርሙ እንዳይተላለፍ ሰው ከቤቱ በማይወጣበት ዘመን ዲሞክራሲ በማለት ጠቅላይ ሚኒስትሩን ከስልጣን ለማውረድ በወትር ያለማቋረጥ ሰላማዊ ትክክል እንደነበር እናስታውሳለን። ይሄም አልተሳካላቸውም። ከዛ በኋላ 5 ጊዜ ምርጫ የሄድ ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከፖለቲካ ዓለም ለማውጣት ነበር። አንድ ላይ በመሆን ራክሎ ቢቢ ጠቅላይ ሚኒስትር ኔታንያሁ ቢቢን አንፈልግም የሚል ነበር። ከዚህም በመነሳት ሁላችሁ የምታውቁት ነው 5 ጊዜ ምርጫ ሄድን። በአምስቱም ጊዜ መጨረሻ አልተሳካም። አሁን ያለው መንግስታችን መጨረሻ ጠቅላይ ሚኒስትሩ ወይ የሊኩድ ፓርቲ ከፍተኛ ድምጽ ባገኘበት ሰዓት ከጠቅላይ ሚኒስትሩ ጋር መንግስት አናዋቅርም ያሉትኝ እነ ያይር ላፒድ እነ ጋንዝ እነ ሊበርማን በአሁኑ ሰዓት ግን መሸነፋቸውን ስላወቁት በፖለቲካ ከቢቢ ጋር ወይም ከጠቅላይ ሚኒስትር ኔታንያሁ ጋር አንቀመጥም የሚለውን አሁን ትተዋል፣ አይናገሩም። እንዲያውም አንዳንድ ቅጽል ስም የተሰጣቸው መሰላችሁ የነሱ ፖለቲካ ራክሎ ቢቢ ጠቅላይ ሚኒስትሩ ብቻ አይሁን እንጂ ግድ የለንም በማለት ከአረቦቹ ጋር ባለፈው 3 ዓመት አይተናል። ከማንሱር አባስ ጋር የእስራኤልን እልቂት ከማይቃወሙት ጋር የእስላም ወንድማማች ድርጅትን ከሚደግፉ ከአረቦች ጋር እንኳን መንግስት አዋቅረው ነበር። ስለዚህ በአሁኑ ሰዓትም ለሚቀጥለው ምርጫ ትልቁ የፖለቲካ ፓርቲ ሊኩድ ማሸነፉ አይቀርም። ይሄ ተረጋገጠ ነው። ከሊኩድ የበለጠ ትልቅ የፖለቲካ ፓርቲ የለም። ያለ ሊኩድ መንግስት ማዋቀር አይቻልም። ስለዚህ ጠቅላይ ሚኒስትሩ በአሁኑ ሰዓት የወሰዱት እርምጃ ይሄ ሁኔታ የህዝቡንን እየከፋፈለው ነው። ይሄ መከፋፈሉ ሊቀጥል ነው። እንደገና ተመልከቱ፣ በየትኛው ዓለም ታይቶ ተሰምቶ ይታወቃል? ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጦርነትን እየመሩ እስራኤልን ለማድቀቅ የመጡ እስራኤል ለማጥፋት የመጡ ጠላቶችን እየተዋጉ ኢራን ድረስ እየተሄደ የተወሰደው እርምጃ አይተናል። በ12 ቀን ኢራንን የእስራኤል መከላከያ ኃይል መበተኑ፣ የህዝቡላ ሽብር ፈጣሪ ድርጅት መገደሉ፣ የሐማስን መሪዎችን እያየን ነው። መካከለኛው ምስራቅ እየተለወጠ ያለ ጠቅላይ ሚኒስትርን ያክል ነገር ጦርነትን የሚመራ አገርን የሚመራ በሳምንት 3 ቀን ፍርድ ቤት ይሄዳል። ይሄ መሆን የለበትም። መቆየት እንኳን አልቻሉም። ዶክተር ጸጋ ምንድነው ያሰቡት? በዚህ ውጥረት በመፍጠር ይቅርታቶ ስለማዳመጫለሁ ቅድም በዚህ ውጥረት በመፍጠር ጠቅላይ ሚኒስትሩን ከፖለቲካ ዓለም ለማራቅ ነው ፍላጎታቸው። የሁኔታ ደግሞ በእስራኤል በኩል በህዝቡ ከፍተኛ ክፍተት አምጥቷል።
በአሁኑ ሰዓት ጠቅላይ ሚኒስትሩን የሚደግፈው የቀኝ ክንፍ ቁጥሩ ከፍተኛ ነው። የግራ ክንፎች ስልጣን አይዙም። በፍርድ ቤትም ሞከሩት፣ አልተሳካም። በኮሮና ወጡ፣ አልተሳካም። ራክሎ ቢቢ ከቢቢ ጋር መንግስት አናዋቅርም አሉ፣ በኦፖዚሽን ቁጭ ብለው ቀሩ። ስለዚህ ህዝቡን አንድ ለማድረግና ገና የሀገራችን ጠላቶች እኮ የሚጠብቁን አሉ። ይሄንን ለማድረግ የሚቻለው ጠቅላይ ሚኒስትሩን ያክል ትልቅ መሪ ሁሉን ነገሩን ጊዜውን ለሀገሩ ሲያውለው ነው እንጂ ጠቅላይ ሚኒስትሩ እኔ ከሁሉ ልንገራችሁ አቶ ተስፋዬ ቶሽሎሞ እንዲሁም አድማጮች በጣም ያዘንኩት ቀን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጉንፋን አሟቸው ነበርና በዛን ቀን ትራምፕ መጥተው ነበር። ትራምፕ የመጡበት ቀን ታፋውስ እንደሰኞ ነበር። ማታውኑ የስኮት በዓል ገባ። በዛ ማክሰኞ በዓል ነው። ሮብ በጠዋቱ ጠቅላይ ሚኒስትሩ ፍርድ ቤት ቆሙ። ይሄ መሆን ነበረበት በዲሞክራሲ ሀገር። ይሄን መሆን ነበረበት። መቆየት አይችሉም ነበር። በዛ ላይ ታመው፣ በዛ ላይ መሪ አሜሪካ መሪ መተው በዓል ነበርና ይሄ ሁሉ የሚያሳየው ጥላቻ ነው። ይሄ ጥላቻ ከምንም አያደርስም። የእስራኤል ህዝብ ኃይሉ አንድ ላይ መሆን ነው። የእስራኤል ህዝብ በዓለም ላይ የሚታወቀው ባንድነት ነው። ጠቅላይ ሚኒስትሩን ለማውረድ ስልጣኑን ለመያዝ ሲሉ ስልጣኑን እኮ አይዙትም። ቁጥር የላቸውም እኮ አይሳካላቸውም። ከአረቦች ጋር ሆነው ሞከሩት፣ አልሆነላቸውምና ይሄ ሁኔታ በእውነት ፕሬዝዳንቱ የቀረበውን ጥያቄ አጥነውበት የጠቅላይ ሚኒስትሩ የፍርድ ችሎት ቢቋረጥ ለኛ ለህዝባችን ለሀገራችን ጥቅም ነው የምለው። አቶ ሽሎሞ ባለን አጭር ሰዓት አጭር ጥያቄ ካለዎት ጊዜ ብዙ ጊዜ ስለሌለን ነው ዶክተር ጸጋን መጠይቅ የምፈልገው አንደኛ ያው ዶክተር ጸጋ የጠቅላይ ሚኒስትሩ ፓርቲ ደጋፊ ነሽ ኦብጀክቲቭ መልስ አይደለም የምትሰጪው የገምትና ግን ጥያቄ ምንድነው አሁን ኻኒና በሚባልበት ጊዜ ወይም ደግሞ ይቅርታ በሚደረግበት ጊዜ አንድ ሰው የተከሰሰበትን ወይም የተወነጀለበትን አምኖ አጥፍቻለሁ ይቅርታ ይደረግልኝ ብሎ ነው መቅረብ ያለበት እንጂ አሁን ጠቅላይ ሚኒስትሩ ከጻፉት ደብዳቤ ለምሳሌ ምንም እዛ ላይ የጻፉት ነገር የለም። ዝም ብለው ይቅርታ ይደረግልኝ ነው እንጂ ፍርድ ቤት የሚያካሂዷቸው ነጥቦች ወይም ደግሞ ለሳቸው ይደግፈናን ብለው የሚያምኑበት ነው እንጂ በሆቃ ኻኒኖት ወይ ደግሞ የይቅርታ ህጉ የሚለው እንዴት ነው አንዱ መስፈርት አንድ ሰው በጥፋቴ አምኛለሁ ይቅርታ ይደረግልኝ ሲል ብቻ ነው ዶክተር ጸጋ ለምሳሌ ፕሬዝዳንቱ ለሳቸው ላይ ይቅርታ ሊያደርግ የሚችለው ያ አንዱ ሁለተኛ አሁን ይጽሐቅ ኸርጾግ በህጉ መሰረት መልስ ከሰጡ ለምሳሌ አይሆንም አላደርግም ቢሉ አሁን እሳቸውም ቢሆን የግራ ክንፍ ደጋፊ ስለሆኑ ነውና ይቅርታ ያላደረጉት ነው ወይስ እሳቸው የእሳቸውን ውሳኔ ይቀበላሉ የፕሬዝዳንቱን ውሳኔ ጠቅላይ ሚኒስትሩ ይቀበሉታል ወይስ እንዴት ነው ጥያቄው? በጣም ጥሩ ጥያቄ አቶ ሽሎሞ በመጀመሪያ ያልከው ጸጋ የጠቅላይ ሚኒስትሩ ደጋፊ ስለሆነ የሊኩድ ፓርቲ ስለሆነ ጠቅላይ ሚኒስትሩን ስለምትደግፊ የምትናገሩ በሙሉ ኦብጀክቲቭ አይደለም ብለኛል። የሊኩድ አባል ለመሆን ያጠራጥርም ትክክል ጠቅላይ ሚኒስትሩ እንደምደግፍ ያጠራጥርም የፓርቲ ሊቀመንበር ናቸው። ይሄ ምንም አያጠራጥርም። ባንተ በኩል ደግሞ ያለ አቋም በማንኛውም መስክ ጠቅላይ ሚኒስትሩን በመቃወም ነው። ስለዚህ አንተም ኦብጀክቲቭ ነኝ ማለት አትችልም። ሁሌ የምታቀርበው በጠቅላይ ሚኒስትሩ ላይ ኔጌቲቭ በሳቸው በመቃወም ነው። በዲሞክራሲ ሀገር ስላለን መብት ነው የሁላችንም ያንተም መብት ነው። ወደ ጥያቄ ልመለስ። ወደ ጥያቄ ስመለስ ጠቅላይ ሚኒስትሩ ያቀረቡትኝ ፍርዱን እስከ መጨረሻው መሄድ ይችላል። እውነታቸው ነው። የፍርዱ ሁኔታ የተከሰሱበት 4 ፋይሎች እየተሸረሸሩ እየተናዱ ነው። ጊዜ ይጨርሳል እንጂ ጠቅላይ ሚኒስትሩ ነፃ መውጣታቸው የማይቀር ነው። ለምን የፖለቲካ ጥያቄ ነው። ያ እስከሚሆን ድረስ ግን ብዙ አመት ይጨርሳል። በእስራኤል ውስጥ ያለው መከፋፈል የበለጠ ለሀገራችን አደገኛ ነው። ያለንበትን ሁኔታ በተመለከተ መሪ ሆኜ በ3 ቀን ፍርድ ቤት ለእስራኤል ይከብዳል እንጂ ያ ማለት ወንጀለኛ ነኝ አይደለም። ወንጀሉን በፍርድ ቤት መጨረስ ይችላል ለግል ጥቅም ቢሆን ለሀገሬ ብሔራዊ ጥቅም ሲባል ግን ጊዜንን ሙሉ በሙሉ ለሀገሬ እንዳሳልፈው በዚህ መሆን አለበት የሚል ነው ያቀረቡት እንጂ ወንጀለኛ ነኝ የሚል አይደለም። ሌላው
ሌላው እሺ ቅርታቶ ተስፋዬ ባጭሩ ጊዜ ሌላው የፕሬዝዳንቱ ሁኔታ ያልከው ፕሬዝዳንቱ የግራ ክንፍ ለመሆናቸው አጠራጥርም ፕሬዝዳንት የጥቅ ፕሬዝዳንት ይሆኑ እንጂ የሚፍለጌታ ቦዳ የግራ ክንፍ መሆናቸው አጠራጥርም ነገር ግን አሁን ያሉበት ሁኔታ ፕሬዝዳንት ናቸው ለሀገራችን የሚበጀውን መስራት አለባቸው ለሀገራችን የሚበጀው ምንድነው የሚለውን አጥነው ተማክረው ይሄ ሁኔታ እንዲቀር ማድረግና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሶስት ቀን በሳምንት ፍርድ ቤት መሄዱ ቀርቶ ሁኔታው በአጠቃላይ ተሰርዞ ህብረተሰቡ አንድ ሆኖ የሚሄድበት መንገድ መፈለግ ነው ካልሆነ ይሄን ሁኔታ ይቀጥላል የሚቀጥለው አመት 2026 የምርጫ ጊዜ ነው ምርጫ ይመጣል በምርጫው ጊዜ አጠራጥርም ጠቅላይ ሚኒስትሩ እንደሚያሸንፉ የክኔሴት አባል ዶክተር ጸጋ ፈንታውን ብዙ ጥያቄዎች ነበሩኝ በተለያዩ ጉዳዮች ላይ እንግዲህ ከሰሞኑ ተገናኝተን እንወያያለን ከሰዓት እጥረት የተነሳ ነው ስለነበረን ቆይታ በጣም አመሰግናለሁ መልካም ሳምንት ገና ይስጥልኝ መልካም ሳምንት